አቤት ውበት፣ አቤት ጽጌሬዳ፣ የኔ ጠንበላል፣ የኔ ጀግና ሩታዬ ዌልካም ብለናል። እንግዲህ በቲክቶክ ቀወጠች። ቤተሰብ እንዴት አያችሁ? ሩታችን እንዴት አያችሁ? አቦ ይመች። ሰሞኑ ተመችቶኛል ቤተሰብ ማለት ነው። እና የሩታ በቃ አክቷ በጣም ተመችቶኛል ማለት ነው። እና አቦ ይመችሽ፣ ይመችሽ። አቤት ውበት በሉ ቤተሰብ እና ዛሬ እንዴት አያችሁ? ሙዚቃ ለማን ይመስላችኋል? ቤተሰብ መቼም ይገባችኋል ብዬ አስባለሁ። ለውሽምት የሰውን ባል ለመቀማት የመጣች ሴትና አቶ አብርሽ ነው ሙዚቃው ማለት ነው። ለነሱ ነው፣ ለሁለቱም ነው ይህ መልእክት ያስቀመጠችው ማለት ነው። አቦ ሩታዬ ይመችሽ የኔ ቆንጆ። ሰሞኑ የሚሰራ ቪዲዮ ይመቸኛል ቤተሰብ ማለት ነው። አቦ ይመችሽ፣ አንቺ ብቻ ፈታ ዘና በይልን። እኛ የምንፈልገው የአንቺን ደስታ፣ የአንቺ ሳቅ፣ ፈታ ስትል እኛ እንደዛ ነው የምንፈልገው ማለት። አንቺ ተከፍተሽ ማየት አንፈልግም፣ ማንም ሰው አይፈልግም። እውነት ለመናገር በጣም ተመችቶኛ። አቦ ይመችሽ ሩታዬ የኔ ጠንበላል ማለት ነው። እና እናንተ ሩታ ከወለደች በኋላ በጣም አምሮበታል። እውነቴ ነው የምላችሁ፣ እምር ነው ያለችው። አቦ ይመችሽ፣ ውበቷ ሁሉ ነገሯ ጨምሯል። እንዶ ከወለደች በኋላ እኮ የሆነ ሰሞን ከወለደችው ከ2 ሳምንት በኋላ በጣም ከስታ ነበረች። አሁን ላይ ግን ሰውነቷ ሁሉ ተመልሶ አሁን ወፍራ ሌላ ሩታን የሆነችብኝ ማለት ነው። ቤተሰብ አቦ ይመችሽ ሩታ የኔ ቆንጆ። ወንድ ቢሄድ ህይወት ይቀጥላል። ራስሽን እየጠበቅሽ ልጅሽን እያሳደግሽ መኖር ነው የኔ ውድ ማለት ነው። እና ሩታ እንግዲህ ከሩታ ትማራላችሁ ብዬ አስባለሁ፣ አንዳንድ ሴቶች ማለት ነው። እና ከሩታ ተማሩ ማለት ነው። እና ውሽምት የሰውን ባል ካልቀመው ብላ እንግዲህ ጉዳ መጣችሁ ሩታ። እንግዲህ ለእነሱ ነው ሙዚቃ ማለት ነው ቁጭ ያደረገችው ውሽምት። አረ በጣም ያሳፍራል ጌታን። ሩታዬ አቦ ይመችሽ፣ አንቺ ብቻ ደህና ሆንልን፣ ሁሌ ቀበጥ በይልን። ቀብጠሽ ስትመጪኝ ደስ ይለናል። እንኳን ደህና መጣሽ ብለናል። እንግዲህ ሴቶች ከሩታ ተማሩ ማለት ነው። ያለባበስ፣ የፀጉር ስታይል፣ ሁሉም ነገር ማለት ነው። እና ቤተሰብ ቪዲዮ ተቋርጦብኝ ነበረ። ያው የሰው ቤት ስትኖሩ ብዙ ነገሮች አሉና፣ ለማንኛውም ሩታዬ አንቺ ብቻ ዘና በይልን። በእርግጠኝነት ዛሬ ያበደ ቪዲዮ ይለቀቃል ብዬ አስባለሁ። እንጠብቃለን በጉጉት ማለት ነው። ሩታዬ ይመችሽ፣ ይመችሽ የኔ ቆንጆ። ውድድ እናድርገሻለ የኔ ማር ማለት ነው። የኔ ጣም በላይ